ዩቲዩብ እንዴት ናችሁ? ሄና ተመልሷል። በጣም ሶሪ ሳታ ተመልሷል ይላል። አረጋለሁ ብዬ አስባለሁ እና ዛሬ ደግሞ በአበደ ቪዲዮ ተመልሰናል። የዛሬው ቪዲዮ የሚሆነው እዚህ ካናዳ ውስጥ በጣም የሆነ የቢሊዮነሮች እና የሚሊዮነሮች ሰፈር እንሄዳለን እና ሄደን ቤቶቹን ምናምን በደንብ አሳያችኋለሁ ማለት ነው። በእንትን ላይ እንዳየው ከሆነ በጣም ጸዴ ነው እና ሄደን አብረን እናያለን። እኔም በአካል ልጅ አላቅም አብረን እናያለን ማለት ነው። በዛ ላይ ደግሞ የድሬክ ቤትም እዛ ነው ያለው የዘፋኙ ድሬክ ማለት ነው። እኛውም እዚህ ጋር እንደምታዩት 24 ደቂቃ ነው በመኪና አይ ቲንክ ሃይዌይ ምንገባ ይመስለኛል እና ሃይዌይ ገብተን ነው የምንሄደው። አይ ቲንክ ከዛ በኋላ ሰፈር ነው ኖርማል እንደዚህ አይነት ሰፈር ነው። በጣም እንደዚህ ከተማ እንዳትጠብቁ አይ ቲንክ ናይደና ለካናዳ የሰሞኑ ወሬ ላልነግራችሁ እናንተ ማለት ነው። ነዳጅ ተወዷል የሌለ 2 ብር ሊገባ ነው። 2 ዶላር ማለት ነው። ላይክ ስንት ማለት ነው? 2 ዶላር ማለት ሊትር $2 ማለት ነው። ይሄ ማለት በፊት የ20 ብር የምትቀዱት የ30 ብር ምናምን ትቀዳላችሁ ማለት ነው። በጣም ነዳጅ እንትን እያለ ነው። ኢራን በተጣላችሁ ካናዳ ምንውና ነው የምትጨምረው? ብቻ ከዚህ በኋላ የመኪና ላይ ቪዲዮ ብዙ እንዳትጠብቁ ማለት ነው። አይስቀልድ ነው። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ብቻ አድርጉልን። የትም ይደረሳል። አያሳስቡ። አንድ ቀን እንዴ ሌላ ታሪክ ጋይስ፣ ሌላ ታሪክ በጣም ነው የሚያምሩት። እንዴ ራሱ እኮ ዳውንታውን አይደርስም እኮ ራሱ እነዚህም ቤቶች ሌላ ታሪክ። አንዴ በቃ እስኪ ደርሰን ማለት ነው። ደርሰን አላይ እናያለን። በጣም ነው የሚያምረው ሰፈሩ። ላይክ እንትኑ ቤቱ ራሱ ሳይሆኑ ማለት ነው ቤቶቹ ሳይሆኑ እንዲሁ እንደዚህ ስታዩት ምናምን ራሱ በጣም ጸዴ ነው ሰፈሩ። በዚህ ጋር ታጠፍ ይለኛል። መታጠፍ ይቻላል? አይ ቲንክ መግባት አንችልም እኮ አይደል እንዴ? ኒውት ያንን ቤት ራሱ ይዩት። አያችሁት እንዴት ነው የሚያምረው? ማርያምን በጣም ጸዴ ሰፈር ነው የምላችሁ። ጸዴ ሰፈር ይሁን ምንም ጫጫታ ራሱ የለውም። ጫጫታ ራሱ የለውም ምናምን ነገር ነው በቃ ውስጥ ገብቶ ማሳየት ቢኖር ደግሞ ቢቻል ኖሮ ፕራይቬት ፕሮፐርቲ ነው እንጂ ይውታውን የኛውን ራሱ ይባይዚ ዳውንታውን ምናምን እንዳይመስላችሁ። እኛው እዚህ ወኛ ሰፈር ነው። እኛው ሰፈር ነው። ከኔ ቤቱ ምናምን ሀረይ ቀናማ እኔ ራሱ ሰርች ሳረግ በጣም ሩቅ ቦታ ምናምን መስሎኝ ነበር። እዛ ጋር ራሱ ቆይ ላሳያችሁ። የበዛ በኩል ደግሞ ይወስ ይሄንን ቤት በጣም ነው የሚያምረው እና ደግሞ የድሬክ ቤት እዛ ጋር ነበረ፣ ግን ወደ ውስጥ ነው መግባት ደግሞ አይቻልም። በደንብ ላሳያችሁ ነበር። እሱን ከቻልኩ ደግሞ በቪዲዮ አሳያችኋለሁ። ይሄን ራሱ ይዩት። ምናምን ግቢው ራሱ ስፋቱ ራሱ ሌላ ታሪክ። ስፋቱ ራሱ ሌላ ታሪክ እና ደግሞ ግቢው ውስጥ ሆኖ ደግሞ መኪናው ራሱ መኪኖቹ ራሱ ሌላ ታሪክ። በጣም ነው የሚያምሩት ማለት ነው። በዚህ በኩል ራሱ አሁን እዛ ጋር የቆመው መኪናው ምናምን ባስኬትቦል መጫወቻ ምናምን አላቸው ምናምን ነገር። ወይኔ እዚህ ላይ ነው በቃ መኖር ማለት እንደዚህ ነው በቃ። አንድ ቀን እንኖራለን እግዚአብሔር ካለ። ገና እዚህ ጋር ደግሞ የሚሰሩ ቤቶች ራሱ አሉ። ገና እዚህ ጋር የሚሰሩ ቤቶች እየተሰሩ ያሉ ማለት ነው። እንዳለ እዚህ ሰፈር ያሉት እንትን ናቸው፣ ሃውስ ናቸው። ምንም እንደዚህ አፓርትመንት ምናምን የሉም። እዚህ ጋር እንዳለ የምታዩት አፓርትመንት የለም፣ ሃውስ ብቻ ነው። በጣም ላይክ እኛ ሰፈርም እኮ እንትን አለ እኮ ነበር። እኛ ሰፈርም ሃውስ እኮ አለ፣ ግን ሃውሶቹ ይለያሉ ነው። እዚህ ሰፈር ያሉት ሃውሶች በጣም ትላልቅ ናቸው። በጣም ነው የሚያምሩት እና በዛ ላይ ደግሞ እንትን ናቸው። ምንድነው ነበር የሚባሉት? በዚህ ጋር ሄደን እስኪ
እንሂድና ወደ ላይ ከመሄድ ሞር የተለያዩ ቤቶችን ዝም ብለን አብረን ብናይ ይሻላል። አሁን እዚህ ጋር ይኸውት ይሄን ቤት አያችሁት? አሁን በጣም ነው የሚያምሩት ሰፈሩ ማለት ነው። ሰፈሩ ራሱ በጣም ጸዴ ነው የምላችሁ። ሰፈሩ ራሱ ጸዴ ነው። እዚህ ጋር እንደምታዩት ምናምን ሌላ ታሪክ። አቤት አቤት ይኸውት ራሱ እዚህ ጋር ራሱ የምታዩት ቤቱን አያችሁት? ይሄ አሁን አንድ ፋሚሊ የሚኖርበት ይመስላችኋል? አንድ ፋሚሊ ምናምን በዚህ በኩል ነው አለ ራሱ በዚህ በኩልም አለ። ሌላ ታሪክ ናቸው በእናታችሁ። በስመ አብ። እዚህ ጋርም ሌላ ቤት፣ እዚህ ጋር አሁንም ሌላ ቤት። በጣም ሰፈሩ ማለት ነው እንደ በቃ በጣም ጸጥ ረጭ ያለ ነው። በዛ ላይ ደግሞ በቃ እዚህ ላይ ማለገን እዚህ ጋር አሁን ደግሞ ይሄ በጣም አልተጸዳም ምናምን ሀያብታም ነገር አልተጸዳም። ቆሻ ሜቢ ሰው የለበትም መሰለኝ። እና በዚህ ደግሞ መውጫ የለውም። የመጣንበት መንገድ መውጫ የለውም። በዚህ ዩተርን አድርገን ኤግዚስት የለውም። እና ተመለሰን ደግሞ ወደ ላይ ያሉትን ቤቶች አብረን እናያለን ማለት ነው። ሌላው አይደለም ደስ የሚለው እዚህ ሰፈር ከመኖሩ ደስ የሚለው ቤቱ ብቻ ሳይሆን ጸጥታው ራሱ እንደምታዩ እዚህ ጋር ላይ ምንም የመኪና ራሱ ብዙም አይገባም መሰለኝ። እዚህ ጋር አሁን እኔ መኪና ብቻ ነው እንዳለ ምንም መኪና እየመጣ ያለ መኪና የለም። ሌላ ታሪክ ነው ጋይስ። ሁላችሁንም ይሄ ቪዲዮ የምታዩ ሰዎች ማለት ነው ለኔም ለእናንተም ያድንን ይሄንን ቤት ወይ ኦኬ ወደ ላይ እንሂድ እስኪ ወደ ላይ እንሂድና ከላይ ደግሞ ያሉትን ነገሮች እናሳያችሁ። ኦኬ እዚህ ጋር ራሱ እሺ ቤቶቹ አንድ ግቢ ላይ ያለው መኪና ማለት ነው። አንድ ግቢ ላይ ያለ መኪና 4-3 ምናምን የሆነ አዲስ አበባ ላይ ያለ የሆነ ቤተ መንግስቱ ምናምን እንደዚህ አይነት እንትን ነው 3-4 ፎቅ ምናምን። አሁን እዚህ ጋር ቆይ ላሳያችሁ። አሁን ይሄ የአንድ ሰው ቤት አይመስልም ጭራሽ ማለት ነው። ሜቢ ላይሆንም ይችላል እኮ ግን አታዩትም እንዴት እንደሚያምር ምናምን። በቃ የሆነ በጣም ትልቅ ግቢ ነው ምናምን። እዚህ ላይ ስትኖሩ ራሱ ማለት ነው ላይፍ ራሱ እርካታ ነው የሚሰማችሁ ማለት ነው። በቃ እርካታ ነው ትርፍ በስማ። እሺ በዚህ ደግሞ እንግባ እንዴ። በዚህ ጋር ሄደን እንምጣ በለንስኪ እንትን ከምንል በዚህ ጋር እንሄድና ምንም ከሌለ ደግሞ ዩተርን አድርገን እንመለሳለን። ይኸውት አሁን እዚህ ጋር አሁን ይሄን ቤት ይዩት። በስማ ምን አይነት ላይፍን ሰው ይኖረዋል እኮ ከምር። አሁን ይሄንን ሰርቶም ሳይበላም ሊሞት ይችላል እኮ ብቻ ማለት ነው። እዚህ ጋር ደግሞ በስመ አብ ሌላ ታሪክ። ቆይ ላሳያችሁ እንዴ አንበሳ ግቢ ነው እንዲወጣሁት ከምሬውት ማርያምን እንዴት ነው የሚያምረው በእግዚአብሔር እዚህ ጋር መግቢያ ላይ ሁለት ይሄ ፕራይቬት የአንድ ሰው መኖሪያ ነው እንዳትሉኝ፣ የአንድ ሰው መኖሪያ ነው እንዳትሉኝ። እንዴት አባቱ ነው የሚያምረው። እዩት። ቆይ ከቻልኩ ወርጄ ላሳያችሁ። ይሄንን ትንሽ መኪናዬ ወደ ኋላ ላስጠጋትና ወርጄ ላሳያችሁ። በጣም ነው የሚያምረው። ሉክ እዚህ ጋር አያችሁት? ሌላ ታሪክ ከምሬን ነው የምላችሁ። ይሄማ ኖርማል የአንድ ሰው ቤት ነው ብትሉ ይሄን ያላምናችሁ እንዴ። የአንበሳ እንትን አለው መግቢያው ላይ። ከዛ ደግሞ ውስጥ ላይ ደግሞ 2-3 መኪና ነው ያለው። 2-3 መኪና አለ። እዚህ ጋር ደግሞ መግቢያ ላይ አይ ቲንክ እዛች ጋር መደወያ አለች። ደውላችሁ ነው መግቢያውና ነገር እንደ የራሪ አታሪ ጋር በስመ አብ ላይፍን አሁን እዚህ ጋር ስንት ሰው ይኖረዋል? በጣም ብዙ፣ በጣም ትልቅ ነው። ውስጡ ያሉት መኪናዎች ራሱ ብትሉ ሌላ ታሪክ ነው ጋይስ፣ ሌላ ታሪክ ነው። በጣም ሌላ ታሪክ ነው። ላይፍን ሰው
ይኖራታል እንዴ ወጣ ስንል ለከውና ያስላለ ብቻ በጣም ነው የሚያምረው። ይሄ ላይክ አሰራሩ ምናምን ማለት ነው የሆነ አዲስ አበባ ላይ የሆነ ትልቅ የሆነ የቤተ መንግስት መግቢያ ኦር ምናምን ነገር ነው። አሁን ይሄ የግለሰብ ቤት ነው ይሄ ማለት ነው። እዛ ውስጥ ደግሞ የቆመው መኪና ይኸው ሌላ ታሪክ እንዴ ሰፈሩ ደግሞ ለሰፈሩ ራሱ መከራየት አለባቸው። ምክንያቱም ሰፈሩ ራሱ በጣም ጸዴ ነው። ይውታውን ይሄ ያው ምን ይባላል? ይሄ ቤት እዚህ ቤት ላይ መኖር ምን ይባላል? አሁን አያችሁት? በስማ ይሄ 24 ሰዓት በካሜራ የምትጠበቅ ነው። በስማ በጣም ጸዴ ነው። እናያለን ገና እናያለን። አሁን እዚህ ጋር ደግሞ ሌላ ታሪክ ነው። አያችሁት? ይሄን ደግሞ ይሄማ ጭራሽ ምን ብዬ እንደምገልጽ ራሱ ቃል አጥቶብኛል። ከብሬን ነው። ይሄ እስካሁን ካየሁት ደግሞ ይሄኛው ለየት ይላል። ትንሽ ቤቷን ደበቅ አርገዋታል በእንትኗ ብቻ። አሁንም ሌላ ታሪክ ነው። በጣም ጸዴ ነው። እዛ ጋር ደግሞ ካሜራ አለ። በጣም ያበደለት ነው። ያበደ ይሄኛው በጣም ገና የሚያስጠላየው ምክንያቱም እንጂ ጉድጓድ ይሄኛው አልተጸዳም እና በጣም ብዙም ደስ አይልም። ብዙም አያችሁታ አልተጸዳም። እዚህ ጋር ደግሞ እዚህ ጋርም ሌላ አለ። በስመ አብ መኪናዋ ራሱ ቴስላ ነች። ይዩት እንዴ ሌላ ታሪክ መኪናው ራሱ ውስጥ ያለው ከቤቱ ብቻ ሳይሆን መኪናው ውስጥ ያለው ራሱ ሌላ ታሪክ ነው። እንትን ነው ቴስላ ምናምን ናቸው መኪናዎቹ። እንደዚህ በጣም ሌክዠሪ መኪናዎች አሉ አይደል? አሁን እዛ ግቢ ውስጥ ይሄን ግቢ ያያችሁት? እዚህ ውስጥ አሁን ያየሁት ሶስት መኪና ነው ያየሁት እዚህ ቤት ውስጥ። በስመ አብ አሁን የእንትና የድሬክ ቤት ማለት ነው የሱ ቤት ወደ ትንሽ ውስጥ ላገኘው አልቻልኩም። ሜቢ በጣም ትልቅ ዘፋኝ ስለሆነ ምናምን ላይሉት ይችላሉ እኮ ግን አላግ ማማፑ ያሳየኝና መጥቼ ሳዩ በቃ እንትን ልልልኝ አልቻለም። ላገኘው አልቻልኩትም። እዚህ ጋር ደግሞ ሌላ ቤት እዚህ ጋርም ራሱ በቃ ቤቶቹ ያባበዱ ናቸው። ያያችሁት ሁሉም መኪና መጥቶ እየቀደመኝ ነው። ምክንያቱም ቀስ እያልኩ ፎሬ ምናምን ሲመጡ እያበራውላችሁ እያለፉኝ ነው የሚሄዱት ለማሳየት ብዬ ማለት ነው። እና ደግሞ አሁንም እዚህ ጋር ሌላ አሁን ገና ደግሞ እየተሰራ ያለ ማለት ነው። በስማ እዚህ ጋር ደግሞ አሁንም ሌላ እስኪ ቀጥታ እንሂድ ወይስ ቀጥታ ዝም ብለን እንሄድና እንትን እያሳየዋችሁ አያችሁት? በጣም ነው የሚያምረው። ይሄን ራሱ ዩቱብ አሁን መስማ ጸዴ ቤት የሆነ ሁሉም ቤቶች ለምን እንደሆነ አላውቅም፣ ግን የቤተ መንግስት ቫይብ ነው ያላቸው ሁሉም ማለት ነው። በጣም ጸዴ ናቸው ሁሉም። የአዲስ አበባ ላይ የሆነ የቤተ መንግስት ምናምን ቫይብ ነው ያላቸው። እዚህ ጋር እንደምታዩት ምናምን ማለት ነው። ኦኬ ቤቶቹ ማማራቸው አንድ ነገር ነው እኮ ኖርማል ነው። ግን ሰፈሩ እንዴት እንደዚህ ሊያምር የሚችለው ነው እኔ ጥያቄ የሆነብኝ። ሰፈሩ እንዴት እንደዚህ ሊያምር የሚችል? አሁን እዚህ ጋር ራሱ መኪኖቹ አሁን እቺ መኪና ምን ልታረግ ነው እዚህ ጋር የመጣችው? እና
ብቻ ማለት ነው በጣም ሌላ ታሪክ ነው። እዚህ ጋር ያሉ ቤቶች ራሱ በቃ ሌላ ማጠብቁት ማገምቱት የሆነ ቤት ነው ያለው። እንዴ ይሄን ይመስል ነበረ እና ማለት ነው እንደዚህ አይነት ቪዲዮ ይለቀቅ ምትሉ ማለት ነው ከዚህ በኋላ እንደዚህ አይነት ቪዲዮ ይሄን አልቀቅልን ካላችሁ በደንብ ኮፒ ሊንክ ብዙ ሩቅ ቦታ ነው ስለማልሄድ ነው እንጂ በጣም ከዚህ በላይ ደግሞ ከተሞችን እየቀያየርን ይሄ አሁን ቶሮንቶ ውስጥ ነው አይደለ? ሌላ ደግሞ ከቶሮንቶ ወጣ ያለ ደግሞ ከቶሮንቶ ውጭ ሆኖ ማለት ነው እነዚህ እንደ ኦታዋ ምናምን እንዛ እንዲሄድ ከፈለጋችሁ ደግሞ በደንብ ፎሎ እና ላይክ ሼር አድርጉና በደንብ እንትኔን አሳድጉት አካውንቴን በደንብ ይደግ እና ለማንኛውም ቴንክ ዩ እስከዚህ ለተቆያችሁ ቪዲዮ አጠረካ ደግሞ ሶሪ ባለኝ ኤክስፒሪየንስ ባለኝ አቅም ይሰሩት ይበጫችሁ ፎሎ ላይክ ሼር እንዳይረሳ ቪፒኤን መጀመሪያ ብርታችሁ ያያችሁ ቴንክ ዩ በጣም see you next